በዚህ አመት እንደ መንግስትና እንደ ሀገር የእርሻ መካናይዜሽን ለማስከመር በከፍተኛ ርብርብ ያደረግንበት ያለ እቅድ ነው። ይሄንን እቅድ እንግዲህ በርካታ እቅዶችን አቅደናል። ከዚህ ውስጥ በተለይ የተቋማትንና የተለያዩ ህብረተሰቦችን ጥቅሙን በማሳየት ወደ ስራ የምንገባበት ነው። እንግዲህ ዛሬ ላይ ይሄንን ስራ ስንጀምር ህብረተሰቡ በባለቤትነትና የመካናይዜሽን ስራ ከበሬ ወደ ትራክተር በሚል መፈክር ነው ይሄንን ስራ ያስጀመርነው። በንቅናቄ መድረክ አስጀምረናል። ከንቅናቄ መድረክ በተጨማሪ ዛሬ ላይ በተግባር እንደዚህ በሚታይ መንገድ አስጀምረናል ማለት ነው። አንደኛ ጊዜ ቆጣቢ ነው፣ ጉልበት ቆጣቢ ነው፣ ወጪ ቆጣቢ ነው። ስለዚህ እነዚህን መሰረት ያደረገ እንቅስቃሴ ነው እንድናደርግ የሚፈልገው። እንደ ወረዳ በዚህ አመት ማንኛውንም አርሶ አደር የእርሻ መካናይዜሽን አጠናክሮ እንዲቀጥል ልዩ ትኩረት ሰጠን ነው የምንሰራው። ጥቅሙንማ ልዩነት አለው። የትራክተር እርሻና የበሬ እርሻ ልዩነት አለው፣ ጥቅም አለው። ጉልበት ይቆጥባል። ቢሆን ይሄ በበሬ ቢባል 40 ጥማድ ይፈጃል ቢያንስ ነው። እንዲያውም 40 ጥማድ ይወስዳል። ትራክተሮች ግን አሁን በ2 ሰዓት ውስጥ አረሱት፣ ያውም አልሞላ። ከጉልበት አንፃር እንደገና በሬ ብዙ ውጣ ወረዳ አለበት። ይሄን ውጣው ብዙ እንበድለዋለን፣ እንገርፈዋለን፣ ምን እንለዋለን። አጠቃላይ የማህበረሰቡ ግንዛቤ ጋር በተያያዘ አጠቃላይ መድረኮችን በተለያየ መንገድ አካሂደናል። በመጀመሪያ የዞን እንደ መምሪያ የንቅናቄ መድረክ አካሂዷል። ከዞን መምሪያ ቀጥለን እኛ ደግሞ እንደ ወረዳ አጠቃላይ የወረዳዊ የሆነ የንቅናቄ መድረክ አካሂደናል። ከወረዳዊ ንቅናቄ መድረክ ወደ ያንዳንዱ ቀበሌ ወይም ደግሞ በትራክተር ሊፈጸምባቸው የሚችሉ ቀበሌዎች ላይ ለያንዳንዱ ማህበረሰብ በቀበሌ ባለሙያዎች በወረዳ ባለሙያው አማካኝነት ግንዛቤው ተፈጥሮ አጠቃላይ የቅድም የገለጽኩት 12137 ሄክታሩ በምልመላ ደረጃና እንዲሁ ከማህበረሰቡ ጋር የመግባባት ስራዎች እየተሰራ ያለበት ሁኔታ አለ ማለት ነው። በነገራችን ላይ የትራክተር እርሻ ምርትና ምርታማነትን ከመጨመሩ ባሻገርም የማህበረሰቡን ጉልበት ይቀንሳል ማለት ነው። ምክንያቱም አንድ ጊዜ ከታረሰ በትራክተር እርሻ የምንገናኘው ሐምሌ ላይ ለዘር ነው የምንመጣው ማለት ነው። ስለዚህ ማህበረሰቡ አንደኛ ያላቸውን እንስሳቶች በአግባቡ እንዲጠቀሙ ፀሐይም ከመሆኑ ጋር በተያያዘ እሱን ከብቶቻቸውን በአግባቡ እንዲጠቀሙ ያደርጋል። ከዛ ውጭ ከብቱንም ሽጦ ለሌላ ጥቅም ማዋል ይችላል ማለት ነው። መጨረሻ ላይ ሐምሌ ላይ በ2 እና በ3 በሬዎች የጋራ በመቀናጀት የጋራ በመሆን ማረስና ሰብሉ መሸፈን ስለሚቻለው ማለት ነው። ስለዚህ ብዙ ዘርፈ ብዙ ጠቀሜታዎች ስላለው የውግ ማህበረሰቡ ላይ በንቅናቄ ግንዛቤው እየፈጠር ተግባሩን ለመፈጸም ጥረት እያደረግን ያለንበት ሁኔታ ስላለ አንድ ትራክተር እንግዲህ እንደ መሬቱ ሁኔታ ነው። አጠቃላይ ከ5 ሄክታር እስከ 6 ሄክታር ዝቅተኛ ያርሳል ማለት ነው። አሁን እኮ እነሱ አይደለም ሌላ ሰው በተለቆ ያው ልዩነቱ ዞሮ ዞሮ ሁሉ ጊዜ የበሬ ግግሞሽም በመጀመሪያ እርሻም ተማልፋት አንዴ እንደዚህ ታርሶ በአንዴ የእርሻ ብዙ ጥቅም መስጠቱ በጣም ልዩነት ያለው ሆኖ ነው የሚታይ። ከጉልበት ተጊዜ አንፃር ያለው ሁኔታ 4-5 ጊዜ በሬ ተጠመር ነበረ። እሱ በአንዴ እየመሸፈኑ ጥሩ ነው የሚያስገኘው ጥቅም እንግዲህ የመጀመሪያ የሚያስገኘው ጥቅም እንግዲህ የአፈር ለምነትን በተጨባጭ ማምጣቱ ይታወቃል። አንድ ጠቀሜታው ነው። ሁለተኛ ደግሞ ግባት መጨመሩ አጠቃላይ ከመጀመሪያ እስከ መጨረሻ ያለው እርሻ ላይ እስከ 40 ጥማድ መፍጀቱ በደቂቃ መታረሱ ይሄ አንድ ትልቅ ጠቀሜታ ነው።
እንደዚህ ስናስጀምር ህብረተሰቡ ከዚህ ተምሮ ቀጣይ በክላስተር የክላስተር እንቅስቃሴን መሰረት አድርጎ እንዲሰራ እንደ ማስተማሪያና እንደ መነሻ ነው የምንወስደው ማለት ነው። እንግዲህ አርሶ አደሩ እርሻን በሜካናይዜሽን ወይም በትራክተር ላሳርስ ቢል በቂ የሆነ ትራክተር አለ። እንደ ወረዳ አንድ ትራክተር በዩኒየን ደረጃ አለ እንደ ወረዳ። እንዲሁም ደግሞ ዩኒየኖች 7 ትራክተሮች አሉት ጊዮን ዩኒየን። ከዛ ውስጥ አርሶ አደሩ እንደ ፍላጎቱ አሁን ፍላጎቱን እየሰበሰብን ነው። ስለዚህ ፍላጎቱን መሰረት ያደረገ የአክሰስ አይጠፋም አለ፣ በቂ ትራክተር አለ። ነገር ግን አሁን ችግር እየሆነ ያጋጠመን ምንድነው? የአርሶ አደሩ የፍላጎት ጉዳይ ነው። እንደ መንግስት አሁን የተያዘው አቋም ምንድነው? አሁን ባለው ሁኔታ አሁን ካለው ዘመንና ጊዜ አንፃር በበሬ ታርሶ ኢትዮጵያ ላይ የበሬ እርሻ ቆሙ በትራክተር እንረስ ነው በቃ የመጀመሪያው እንደ መፈክርም ሆኖ የተነሳው። ይሄ ማሽን ስለሆነ በሞተር ነው፣ ብዙ ጠቀሜታ አለው ነው። ያው ተኛ በላይ አልጎደጎደም፣ ሰያው ተኛ በላይ አልዘለቀም። እኔ በጣም የሚፈነቅለው መስሎ የነበረ እና ተጥቅም ውጭ አረጋለ ብዬ ነበር እና ለምነቱንም ያሳጣም የሚል ግምት አለኝ። ዝቅተኛ 5 ሄክታር ከፍተኛ ደግሞ 6 ሄክታር የሚያርስበት ሁኔታ አለ። ይሁን ሁኔታዎች የማይመቻቹና በጣም ችግር ያለበት ከሆነ ደግሞ እስከ 3 ሄክታር አርሶ የሚውልበት ሁኔታ ስላለ በዚህ መንገድ ትራክተሮችን እያስገባን ያለንበት ሁኔታ አለ ማለት ነው። እንደ ደጀን ወረዳ ትራክተሮችን እንግዲህ እየጠየቅን ያለ ነው። አንድ ዩኒየኑ ነው። ዩኒየኑ 6 ትራክተሮች አጠቃላይ እንደ መምሪያ ወይም ደግሞ ለምስራቅ ጎጃም ዞን የገዛበት ሁኔታ ስላለ ኮንዲሽኖች የምናመቻቸው ከሆነ በዚህ ልክ መግባት ያስፈልጋል ማለት ነው። ስለዚህ አሁን ለለት ዩኒየኑ 2 ትራክተሮችን ሰጥቶናል። በዚህ ልክ ደግሞ ክላስተር በሆነ መልኩ ቅድም የጠቀስነው መሬት ነገሮችን ከስናመቻች 6ቶች እንዲገቡ የማድረግ ስራ እንሰራለን። ባለሀብት ደግሞ አሁን ቀጣይ ላይ እየተነጋገርን አንድ ባለሀብት ሊገባ እንትን ያለበት ሁኔታ አለ፣ በቅድመ ዝግጅት ላይ ያለበት ሁኔታ አለ። ከዛ ውጭ ደግሞ ይህን ችግር ለመፍታት የተለያዩ ማህበረሰቦችን በማደራጀት በ75 በ25 የሚል ፕሪንሲፕል ከንግድ ባንክ ጋር መንግስት ባመቻቸው መሰረት ገዝተው እንዲጠቀሙ የማድረግ ስራም እየሰራን ያለንበት ሁኔታ አለ። በዚህ ላይ የገበሬ ማሰልጠኛዎች በዚህ ልክ ገብተውም ራሳቸውን ትራክተር ገዝተው ለማህበረሰቡ ተጠቃሚነትን ለማድረግ ጥረት እየተደረገ ያለበት ሁኔታ አለ ማለት ነው። እነዚህን ሰብሰብ አድርገን እነዚህ የቆጠቡ ሰዎች የሚገዙ ከሆነ የዩኒየኑን አንድ ላይ አድርገን ሲደመር ባለሀብቱ የሚገቡ ከሆነ ኦልሞስት ወደ 10 ትራክተሮች አካባቢ እንደ ወረዳ ይኖሩና እነዚህን ትራክተሮች ይዘን ወደ ተግባር የምንገባበትና ከበሬ ወደ ትራክተር የሚለውን መርህ የምንቀርፍበትና የምናስተካክልበት የምንሰራበት ሁኔታ ይኖራል ማለት ነው። ካለው ዓለም ነባራዊ ሁኔታ በመነሳት በበሬ አርሰህ ተወዳዳሪም አትሆንም፣ በጥራትም በስፋትም በመጠንም ለማምረት የግድ ምርትና ምርታማነትን የምትጨምረው ትራክተር ተብሎ ነው የሚታሰበው። ይሄ ካልሆነ ግን ከባድ ችግር ነው የሚሆነው። ይሄንን ለማሳየት እንደ ወረዳ 5 ትራክተሮች በቅድ ተሰጠውናል እንድንገዛ ማለት ነው። ተቋማትን፣ ግለሰቦችን፣ ባለሀብቶችን እንዲሁም ደግሞ አርሶ አደሮችን በማሰባሰብ 5 ትራክተር እንድንገዛ ቁጠባ እንድንጀምር በቅድ ደረጃ ይዘናል። ከዚህ ውስጥ 6 ትራክተር ለመግዛት ባለሀብቶችንም ተቋማትን በማስተባበር የ6 ትራክተር ቁጠባ ጀምረናል። ይሄ ቁጠባ በሚፈለገው ልክ የሚንቀሳቀስ ከሆነ ያንን ተጠቅመን እኒህን 6 ትራክተሮች ባንገዛ ቢያንስ 3-4 ትራክተር እንደወረደ ይኖርናል ብለን እቅድ ይዘን እየተንቀሳቀስን ነው ማለት። ስለዚህ በቅድ ደረጃ ከ6 ውስጥ እንግዲህ ቁጠባስ ጀምረናል። ከነዚህ ውስጥ ደግሞ የተሻለ አቅም ያላቸው ሰዎች ፈጥነው ወደ ስራ የሚገባበት ሁኔታ እናመቻቻለን ማለት። ይሄን ለማድረግ ደግሞ 25% ገበሬው 75%ን ደግሞ መንግስት ብድር አመቻችቶ ወደ እንቅስቃሴ ገብተን አሁን 25%ን ቁጠባ አስጀምረናል ማለት ነው። ማህበረሰቡም ይሄን ጠቀሜታውን እያየ ሙሉ በሙሉ ይገባል የሚል ሐሳብ አለኝ። እንቅስቃሴው በጣም የማህበረሰቡ ጠቀሜታውን እያየ እንቅስቃሴው ጥሩ ነው። ይሄ ትራክተር እርሻ ጠቀሜታ እንዳለው ያው ግንዛቤውን እየወሰደን ያለ